የተሟላ ኑሮ ጸሐፊ ኤለን ጂ ዋይት ተርጓሚ እንግዳው ብርሃኑ ተራኪያን የተስፋው መልእክት አገልጋዮች ምዕራፍ 32 አቻ የሌለው መጽሐፍ ቅዱስ በክርስቶስ አማካኝነት የአብን ክብር ይገልጣል። ከተቀበልነውም ካመንበትና የሚያዘውን ከፈጸምን ጠባይን ለመለወጥ ፍቱን መድኃኒት ነው። የአካልን የመንፈስና የአእምሮን ኃይል የሚያጎለምስ ብርቱ ኃይል ነው። ወጣቶች አዋቂዎች ሳይቀሩ ፈተና የሚደርስባቸው መጽሐፍ ቅዱስን በሚገባ ስለማይከታተሉት ነው። የጸናና የጠበቀ ቆራጥነት የሚጠፋው የቃለ እግዚአብሔር ጠቃሚነትን ችላ ሲባል ነው። በመጽሐፍ ቅዱስ አማካኝነት የተገለጠውን እውነት ተቀባይነት ካገኘ መንፈስንና አእምሮን ያፋፋል። የእግዚአብሔር ቃል ተገቢውን ግምት ቢሰጠው ኖሮ ወጣቶቹም ሆኑ ሽማግሌዎች ፈተና ሊቋቋሙበት የሚችሉ ጽኑ መመሪያ ባገኙ ነበር። ሰዎች ስለ መጽሐፍ ቅዱስ ክቡርነት ይጻፉ ያስተምሩም የአእምሮአችንን ችሎታ እስከፈቀደልን ድረስ ያን ቅዱስ መልእክት እናጥናው። የሰዎችን አጉል ፍልስፍና ከመመራመር ይልቅ እውነት የሆነውን የእግዚአብሔርን ቃል መከታተሉ ይበልጣል። በጠቃሚነት በኩል የትኛውም ስነ ጽሑፍ ቢሆን ከእግዚአብሔር ቅዱስ መጽሐፍ ጋር እኩል አይሆንም። ምድራዊ አስተሳሰብ ያለው ሰው የእግዚአብሔርን ቃል ማጥናት ደስ አይለውም። ግን አእምሮ በመንፈስ ቅዱስ አማካኝነት የበራለት ሰው ከተቀደሱት ገጾች ዘንድ መለኮታዊ ውበትና መንፈሳዊ ብርሃን ያገኛል። በዓለማዊ አስተሳሰብ ባዶ በረሃ ሆኖ የሚገመተው በመንፈሳዊ አስተሳሰብ ግን ምንጭ የሚፈለፈልበት ለምለም መስክ ነው። እግዚአብሔር የሚታወቀው በቃሉ አማካኝነት ነው። እግዚአብሔር በቃሉ አማካኝነት ስላወቅነው ይህን ቁም ነገር ለልጅ ልጅ ማስተላለፍ አለብን። ልጆች ማስተዋል ከጀመሩበት አንስቶ ከኢየሱስ ስራና ስም ጋር መተዋወቅ አለባቸው። መጀመሪያ በሚማሩበት ትምህርት አማካኝነት እግዚአብሔር አባታቸው መሆኑን ይወቁ። ተቀዳሚ የትምህርታቸው ዓላማ መታዘዝን እንዲወዱ መሆን አለበት። የእግዚአብሔር ቃል በአክብሮትና በትህትና ተደጋግሞ ይነበብላቸው። በመንፈስ ለታደለው አእምሮ መለኮታዊ ውበትና ሰማያዊ ብርሃንን ከቅዱስ መጽሐፍ ዘንድ ይገልጥለታል። አቀራረቡም በሚያስተውሉት የመጽሐፍ ቅዱስ ክፍል ተጀምሮ የመታዘዝ ፍላጎታቸውን የሚያነቃቃ ይሁን። ከሁሉም በላይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል የሚለውን በክርስቶስ አማካኝነት የተገለጠውን ፍቅሩን ያስተውሉ። 1 ዮሐንስ 4:11 ለወጣቱ የእግዚአብሔር ቃል የመንፈሱና የአእምሮ ምግብ ይሁንለት። የትምህርቱ አርዕስትና የምርምሩ እንብርት የክርስቶስ መስቀል ይሁን። በየዕለቱ ተግባሩ የተማረውን በስራ ላይ ያውለው። እንዲህ ከሆነ ክርስቶስ ለወጣቱ የቅርብ ወዳጁና የዕለት ባልደረባው ይሆናል። ሐሳቡን በሙሉ ለክርስቶስ ያስገዛል። ታዲያ ወጣቱ ከጳውሎስ ጋር ነገር ግን ዓለም ለእኔ የተሰቀለበትን እኔም ለዓለም የተሰቀልኩበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምህርት ከኔ ይራቅ ማለት ይችላል? ገላትያ 6:14። ስለዚህ ወጣቶች በሃይማኖት ከክርስቶስ ጋር ይተዋወቃሉ። የቃሉ እርግጠኝነትና የተስፋውን እውነተኝነት ራሳቸው ተረድተዋል። እግዚአብሔር መልካም መሆኑን ቀምሰዋል። የተወደደው ዮሐንስ በሕይወቱ የተረዳውን እውነት እንዲህ ብሎ ይመሰክራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራለን። 1 ዮሐንስ 1:1-3 እያንዳንዱ ሰው ክርስቶስን ለግል በማወቅ እግዚአብሔር እውነተኛ መሆኑን ያትም።
የክርስቶስ ኃይል ራሱ ማየቱንና መስማቱን እንዲህ ብሎ ሊመሰክር ይችላል። የምፈልገውን እርዳታ ከክርስቶስ ዘንድ አገኛለሁ። ፍላጎት ሁሉ ተሟልቶልኛል። ነፍሴ ረክታለች። መጽሐፍ ቅዱስ ለኔ ከኢየሱስ ዘንድ የተላከልኝ ራእይ ነው። መለኮታዊ አዳኝ ስለሆነ በኢየሱስ አምንበታለሁ። መጽሐፍ ቅዱስ የክርስቶስ ድምጽ መሆኑን አምንበታለሁ። የእግዚአብሔር ቃልና እግዚአብሔር ለግሉ ያመነ ሰው ሁሉ የተፈጥሮ ሳይንስን ለመመራመር ይዘጋጃል። ስለ ክርስቶስ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ተብሎለታል። ዮሐንስ 1:4 ኃጢአት ወደ ኤደን ገነት ሳትገባ በፊት አዳምና ሔዋን በእግዚአብሔር ብሩህ ብርሃን ተከበው ነበር። ያ ብርሃን ሁሉን ያብራራላቸው ነበር። የእግዚአብሔር ባህሪና ስራውን እንዲያስተውሉ የሚያደርጋቸው አንድም ነገር አልነበረም። ግን ለፈታኙ ሲጋለጡ ብርሃኑ ጨለመባቸው። የቅዱሳንን መጎናጸፊያ ካወለቁ በኋላ ተፈጥሮን የሚያበራው ብርሃን ጠፋባቸው። ከዚያ በኋላ በትክክል ሊያነቡ ወይም ሊመለከቱት አልቻሉም። የእግዚአብሔርን ማንነት በስራው አማካኝነት ለይቶ ማወቅ አቃታቸው። ዛሬም ሰው በራሱ ጥበብ ብቻ የተፈጥሮን ትክክለኛ ትርጉም ሊረዳ አይችልም። በመለኮታዊ ጥበብ ካልተመራ በቀር ተፈጥሮንና የተፈጥሮን ሕግ ከእግዚአብሔር በላይ አልቆ ይመለከታል። ሰብአዊ የሳይንስ ፍልስፍናና ከእግዚአብሔር ቃል ጋር የማይስማማው ስለዚህ ነው። ግን የክርስቶስን ሕይወት ብርሃን ለሚቀበሉ ሁሉ ተፈጥሮ በግልጥ ይብራራላቸዋል። ከመስቀሉ በቀጥታ በሚበራው ብርሃን አማካኝነት የተፈጥሮን ምስጢር ይገልጥልናል። የተፈጥሮ ሳይንስ ጥናት ስለ እግዚአብሔርና ስለ ቃሉ የጠለቀ እውቀት ያለው ሰው ቅዱስ መጽሐፍትን መለኮታዊ መሆናቸውን በጥብቅ ያምናሉ። የእግዚአብሔር ቃል እውነት መሆኑን ከመረዳቱም በላይ እውነት እርስ በእርሱ እንደማይነቃቀፍ ያውቃል። መጽሐፍ ቅዱስን እውነተኛነት በሰው ሰራሽ ሳይንስ አማካኝነት ለመፈተን አይሞክሩም። አስተሳሰቡን ወደማይሳሳተው መመሪያ ከፍ ለማድረግ ይሞክራሉ። እውነተኛ ሳይንስ ከእግዚአብሔር ቃል ጋር እንደማይፈራረቅ ያውቃል። የሁለቱም ደራሲ አንድ አምላክ በመሆኑ በደንብ ላስተዋለው ሰው አንድነታቸው የማያከራክር ይሆናል። የሳይንስ ምርምር ተብሎ የሚጠራው ከቃለ እግዚአብሔር ጋር አልስማማ የሚል ሳይንስ በሰው ግምት ብቻ ሲመራ ነው። ሳይንስና ቃለ እግዚአብሔር በአንድ ላይ የሚያጠና ተማሪ በሳይንስ ምርምር አማካኝነት ብዙ መረጃና የጠለቀ ሐሳብ ያገኛል። የተፈጥሮ መጽሐፍና የተጻፈው የእግዚአብሔር ቃል አንዱ ሌላውን ያብራራል። ሁለቱም የእግዚአብሔርን ፍጥረትና የፍጥረት ሕጉን ስለሚገልጡለት ከአምላክ ጋር በበለጠ ያስተዋውቁታል። የባለ መዝሙሩን የህይወት ታሪክ ተፈጥሮንና የእግዚአብሔርን ቃል አጣምረው ያጠኑ ሰዎች ኑሮ ዋና ምሳሌ ነው። እንዲህ ይላል፣ አቤቱ በስራ ደስ አስተኛኛልና በእጅህም ደስ ይለኛል። መዝሙረ ዳዊት 92 አቤቱ ምሕረት በሰማይ ነው፣ ጽድቅም እንደ እግዚአብሔር ተራሮች፣ ፍርድም እጅግ ጥልቅ ናት። አቤቱ ሰውንና እንስሳትን ታድናለህ። አቤቱ ምሕረትን እንዴት አበዛ! የሰው ልጆች በክንፎችህ ጥላ ይታመናሉ። መዝሙረ ዳዊት 36 ከ5-7 በመንገዳቸው ንጹህ የሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። የእውነትን መንገድ መረጥሁ፣ ፍርድህንም አልረሳም። መዝሙረ ዳዊት 119:1-2 9:30 አንተን እንዳልበድል ቃልን በልቤ ጠበቅኩ። መዝሙረ ዳዊት 119:11 ስለ እግዚአብሔር ግልጥ ማስረጃዎች። ስለ እግዚአብሔር ባህሪ የተብራራ ማስረጃ ለማግኘት ከፍተኛ ጥረት የማድረግ መብት አለን። ሙሴ እግዚአብሔርን ክብርህን አሳየኝ ባለው ጊዜ አልተቆጣውም፣ ግን ጸሎቱን ተቀበለለት። እኔ መልካምነቴን በፊትህ አሳልፋለሁ፣ የእግዚአብሔርም ስም በፊትህ አውጃለሁ አለው። በዘጸአት 33 ከ18-19 አስተሳሰባችንን የሚያጨልም ህሊናችንን የሚያሳውር ኃጢአት ነው። ኃጢአት ከልቦናችን ተጠርጎ ሲወጣ
የእግዚአብሔር ክብር በሚያበራው በክርስቶስ ገጽ አማካኝነት ልናይ እንችላለን። ድምጹን መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነት እውነት ሲል እንሰማዋለን። በብርሃኑ አማካኝነት አእምሯችን፣ ልባችንና ነፍሳችን ይበራልንና ወደ ቅድስናው እንለወጣለን። በእግዚአብሔር መለኮታዊ ቃል ለሚያምኑ ሰዎች ሁሉ ግሩም ድርሻ ተመድቦላቸዋል። የእውነት መደብር፣ የኃይል ምንጭ አለላቸው። የተከበሩ ነገሮች ይገለጡላቸዋል። በመጽሐፍ ቅዱስ ውስጥ አሉ ተብለው ያልታሰቡ መብትና ግዴታዎች መኖራቸውን ያውቃሉ። የትህትናን ፈለግ በመከተል በታዛዥነት የሚኖሩ ሰዎች ስለ እግዚአብሔር ቅዱስ ሕግ በበለጠ ያውቃሉ። ተማሪው መጽሐፍ ቅዱስን ዋና መሪው አድርጎ በሕግና በስርዓት ከቆመ ሌላውን የእውቀት ዘርፍ ሁሉ ይደርስበታል። የሰዎች ፍልስፍናዎች ከእግዚአብሔር ስለሚያርቁ በመጨረሻ ከጸጸትና ከውርደት ላይ ይጥላሉ። ግን በእግዚአብሔር ላይ የተመሰረተ ጽኑ እምነት ብርታትና የጠባይ ጥራትን ያበረክታል። በደግነቱ፣ በምህረቱ፣ በፍቅሩ ስንጸና እውነት እየጎላች ትሄዳለች። በሐሳባችን ጥራት፣ ለልባችን ንጽህና የሚኖረን ጉጉት ከፍተኛ ይሆናል። ሕይወታችን በተቀደሰ አካባቢ ሊገኝ የሚችል በቃሉ አማካኝነት ከእግዚአብሔር ጋር ቅርብ ግንኙነት ሲኖረን ነው። እውነት ከግዝፈቱ፣ ከርቀቱ፣ ከጥልቀቱና ከስፋቱ የተነሳ ራሳችን ከማየት ይከለክለናል። ልባችን በትህትና፣ በገርነት፣ በፍቅር ይደቆሳል። የመጽሐፍ ቅዱስ ጥናት የሚያስደስት ውጤት አለው። የተፈጥሮ ኃይሎች የሚያጎለምሱ በቅዱስ መታዘዝ አማካኝነት ነው። የሕይወትን ቃል በመማር ተማሪዎች አእምሯቸውን ያዳብራሉ። ጠባያቸው ጨዋ ይሆናል። እንደ ዳንኤል ቃል ሰሚዎችና አድራጊዎች ከሆኑ እንደነርሱ በማንኛውም የትምህርት አይነት የላቁ ይሆናሉ። አእምሯቸው ንጹህ ስለሚሆን በሐሳባቸው የጸኑ ይሆናሉ። የማስተዋል ችሎታቸው ፈጣን ይሆናል። ከእግዚአብሔር ከጥበብ ሁሉ ምንጭ ጋር ግንኙነት ሲያደርግ ሰው ከምን ደረጃ እንደሚደርስና ምን ማድረግ እንደሚችል ሌሎች እስኪገነዘቡ ድረስ ራሳቸውን መቆጣጠርና ማሰልጠን ይችላሉ። የዚህ ዓለም ኑሯችን ለሰማይ ኑሮ የምንዘጋጅበት ጊዜ ነው። ዛሬ የጀመርነው ትምህርት በአሁኑ ጊዜ ወይም በዚህ ምድር አያልቅም፣ ለዘላለም ይቀጥላል፣ ማለቂያ የለውም። በመዳን እቅድ አማካኝነት የእግዚአብሔር ጥበብና ፍቅር ይገለጣል። አዳኛችን ልጆቹን ወደ ሕይወት ምንጭ ሲመራን በእውቀት ያበለጽገናል። የእግዚአብሔር ግሩም ሥራ ዓለምን ለመፍጠርና ለማስተዳደር ያለው ኃያልነቱ በየዕለቱ ይገለጣል። ከዙፋኑ ዘንድ በሚበራው ብርሃን አማካኝነት ምስጢር ሁሉ ይገለጣል። በፊት ከብደው የታዩት ነገሮች ግልጥና ቀላል ሆነው ሲያገኛቸው ሰውየው ይደነቃል። አሁን በመስታወት እንደምናይ በከፊል እናያለን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን ከፍለን እናውቃለን፣ በኋላ ግን እኛ እንደታወቅን እናውቃለን።